ፊልሙ ሲጀምር አንዲት ካታሊያ የተባለች የ10 ዓመት ልጅን እያሳየን ነው። ካታሊያ በደቡብ አሜሪካዊቷ ሀገር ኮሎምቢያ ዋና ከተማ በሆነችው ቦጎታ በተባለች ከተማ ውስጥ ከእናትና አባቷ ጋር የምትኖር ሲሆን የካታሊያ አባት ፋቢዮ ዶን ለሚባል አደገኛ እጽ አዘዋዋሪ እንደሚሰራ ያስመለክተናል። ነገር ግን ፋቢዮ የእጽ አዘዋዋሪነት ስራውን መተው ስለፈለገ ወደ ዶን በመሄድ ስራውን ማቆም እንደሚፈልግ ይነግረዋል። ዶንም በሐሳቡ የተስማማ በማስመሰል ከተሰናበተው በኋላ ቀኝ እጁ ማርኮን በመጥራት ፋቢዮን እንዲያስወግደው ይነግረዋል። ፋቢዮም ዶን ሊያስወግደው እንደሚችል ስለተረዳ በፍጥነት ወደ ቤት በመሄድ ሚስቱና ልጁን ዕቃቸውን እንዲያዘጋጁ ይነግራቸዋል። በመሃልም ወደ ካታሊያ በመሄድ ችግር ከተፈጠረ ለፖሊሶች እንድትሰጥ በማሰብ የዶንን ሙሉ መረጃ የያዘ ሚሞሪ ይሰጣታል። በተጨማሪም አሜሪካ ውስጥ የሚኖሩ ቤተሰቦቹን አድራሻ ሰጥቷት ሀብሉን አውልቆ ያደርግላታል። በዚህ ሰዓት በድንገት የዶን ሰዎች ይደርሱና አይኗ እያየ እናትና አባቷ ፊት ለፊቱ ይገድሏቸዋል። በመቀጠልም ማርኮ ካታሊያን ቤት ውስጥ ያገኛትና አባቷ የሰጣት መረጃ ካለ ለማወጣጣት ሲያስፈራራት ካታሊያ በቢላ እጁን ተወገውና በመስኮት ወጥታ ታመልጠዋለች። በዚህ ሰዓት ማርኮ ከግብረ አበሮቹ ጋር ቢያሳድዳትም ካታሊያ ግን ቀልጣፋ ስለነበረች ሊደርሱባት አልቻሉም። እሷም ቀጥታ ወደ ፖሊስ ጣቢያ በመሄድ ሚሞሪውን ታስረክባለች። መርማሪውም መረጃው ስለ ዶን መሆኑን ከተረዳ በኋላ ለደህንነቷ ሲል ወደ አሜሪካ ይልካታል። እዛም ከአጎቷና ከአያቷ ጋር መኖር ትጀምራለች። ለአጎቷም የቤተሰቦቿን ገዳይ መበቀል እንደምትፈልግ በተደጋጋሚ ተነግረዋለች። ትዕይንቱ ሲቀየር ከ15 ዓመት በኋላ ይወስደናል። ሁለት ፖሊሶች መኪናቸው ውስጥ ተቀምጠው እያለ በድንገት አንድ መኪና መኪናቸውን ይገጨዋል። ደንግጠው ሲወጡ አንዲት በጣም የሰከረች የ25 ዓመት ወጣት ከመኪና ውስጥ በመውጣት እየተንገዳገደች ወደ እነሱ ትመጣለች። በሚገርም ሁኔታ እቺ ሰከራም ሴትም ካታሊያ ነበረች። ውድ የአዲስ ሲኒማ ተከታታዮች ይህን ቪዲዮ ለእናንተ ለማድረስ ብዙ ስለደከምኩበት ላይክ በማድረግ ድጋፋችሁን አሳዩኝ። ወደ ፊልሙ ስንመለስ ፖሊሶቹም ካታሊያን በካቴና ካሰሯት በኋላ ወደ እስር ቤት ወስደው ያስሯታል። ምሽት ላይም ካታሊያ ቀስ ብላ በመነሳት በፀጉር ማስያዣዋ የእስር ቤቱን በር በመክፈት ከወጣች በኋላ የኤሌክትሪክ መስመሩን በማቋረጥ በውስጥ ለውስጥ መሿለኪያ በመሄድ የወንዶች እስር ቤት ትደርሳለች። ከዛም ሲጠብቅ የነበረውን ፖሊስ መታ ከጣለችው በኋላ ሽጉጡን በመውሰድ ታስሮ የነበረውን እስረኛ ደጋግማ ተኩሳ ትገለዋለች። ይህ ሰውም የቤተሰቦቿ ገዳይ ከሆነው ዶን ጋር ይሰራ እንደነበረና እሱን ለማስወገድ ብላ ሰካራን በመምሰል ወደዚህ እስር ቤት እንደገባች እንገነዘባለን። ከዛም ፖሊሶቹ የጥይት ድምጽ በመስማታቸው ሲመጡ በፍጥነት በመሄድ ወደ ክፍሏ ተመልሳ እንደ መጀመሪያዋ ሰካራም መስላ ትተኛለች። በነጋታው ፖሊሶቹ ተራ ሰካራም ስለመሰለቻቸው በነፃ ይለቋታል። ካታሊያን በመቀጠል ወደ ፍቅረኛዋ ቤት በመሄድ ፍቅር ስትሰራ ታድራለች። ትዕይንቱ ሲቀየር ሮስ የተባለ ጎበዝ መርማሪ ያሳየናል። መርማሪ ሮስ የተገደለውን ወንጀለኛ አሟሟት ለመመርመር የመጣ ሲሆን የግድያው አይነት ከሌሎች 22 ግድያዎች ጋር ተመሳሳይ በመሆኑ አንድ ሰው ግድያዎቹን እየፈጸማቸው እንደሆነ ተገንዝቧል። በሌላ በኩል ደግሞ ሪቻርድ የተባለ የኤፍቢአይ ኃላፊ ስለ ግድያው ለዶን ሲነግረው እንመለከታለን። ዶንም ቀኝ እጁ ማርኮንን በመጥራት የእሱን ሰዎች አንድ ባንድ የገደለቻቸው ከ15 ዓመት በፊት ያመለጠቻቸው ሕፃን እንደሆነችና አፈላልጎ እንዲገድላት ይነግረዋል። ካታሊያ ከአጎቷ ጋር ስትነጋገር ፖሊስ ጣቢያ የሰራችውን ስላወቀ ከዓለም አቀፍ የአሺሽ ነጋዴ ጋር ለመጋባቷ ከራሷ አልፎ እሱንና አያቷን ጭምር ስለሚጎዳ በቀሏን እንድታቆም ከነገራት በኋላ ከደንበኞቻቸው አዲስ ትዕዛዝ እንደመጣ በመናገር በቀጣይ የምታስወግደውን ሰው ፎቶና አድራሻ ሰጥቷት ይሄዳል። ምሽት ላይም ካታሊያ በተሰጣት አድራሻ መሰረት የሰውየው ቤት በመግባት ጠባቂዎቹን ሁሉ ከገደለቻቸው በኋላ ሰውየውን በሽጉጥ ገላ በገዛ ሻርኮቹ ታስበለዋለች። ከዛም በመመለስ ፍቅረኛዋ ዳኒ ጋር በመሄድ ታድራለች። ዳኒም በጠዋት ተነስቶ ወደ ስራ ሊሄድ ሲል ለማስታወሻ ብሎ ፎቶ ያነሳትና ይሄዳል። ስራ ቦታ ላይም ለጓደኛው ስለ አዲሷ ፍቅረኛው እየነገረው በጣም ሚስጥረኛና ስለራሷ ምንም አይነት ነገር የማታወራ እንደሆነች ነግሮት ፎቶዋን ሲያሳየው ጓደኛው ስለሷ ላጣራልክ ብሎ ፎቶውን ለፖሊሷ ጓደኛው በመላክ ማንነቷን እንድታጣራ ያደርጋል። በዚህ ሰዓት ግን መርማሪ ሮስ ፎቶዋን ተመልክቶ ሰካራሟ ሴት መሆኗን ስላወቀ ወንጀለኝነቷን በማመን ፖሊሶች ይልክባታል። በዚህ ሰዓት ካታሊያ ቤቷ ላይ ባለው ካሜራ ፖሊሶች መምጣታቸውን በመመልከት ለራሷ ማምለጫ ባዘጋጀችው መንገድ ታመልጣቸዋለች። በመቀጠል አያቷና አጎቷ ወደሚኖሩበት ቤት ስታመራ አያቷንና አጎቷን የዶን ሰዎች በአሰቃቂ ሁኔታ ገድሏቸው ታገኛቸዋለች። በዚህም እጅጉን ታዝናለች። ምሽት ላይ ካታሊያ ወደ መርማሪው ሮስ ቤት በመሄድ ሽጉጥ ደቅና የዶንን አድራሻ እንዲነግራት ተጠይቀዋለች። ካልሆነ ግን ቤተሰቦቹን እንደምትገልበት ነግረው ትሄዳለች። በነጋታው መርማሪ ሮስ የኤፍቢአይ ኃላፊ የሆነው ሪቻርድ ጋር በመሄድ ስለ ዕፅ አዘዋዋሪው ዶን መረጃ እንዲሰጠው ሲጠይቀው ሪቻርድ ግን ለዶን የሚሰራ ሰው ስለነበር ፈቃደኛ ሳይሆን ይቀራል።
ይህንንም ከርቀት ሆና ስናይፐር አነጣጥራ ስትጠብቅ የነበረችው ካታሊያ ለሮስ በመደወል ሪቻርድ አድራሻውን ካልነገራት አናቱን በጥይት እንደምታፈራርስለት ትነግረዋለች። ትንሽ ለማስደንገጥም በማሰብ ተኩሳ ከጎኑ ያለውን ፎቶ ትመታዋለች። በዚህ የደነገጠው ሪቻርድ ሙሉ መረጃውን ይናገራል። በመቀጠል ካታሊያ ወደ መጋዘን በመሄድ አደገኛ ውሾቿንና ከባባድ መሳሪያዎችን በመኪና ጭና ወደ ተነገራት አድራሻ ታመራለች። ነገር ግን ዶን ከሪቻርድ መረጃ ደርሶ ስለነበር ጠባቂዎቹን አስታጥቆ ዘና ብሎ እየጠበቃት ነበር። በመሃል ግን ቤቱን በከባድ መሳሪያ ካጋየችውና ጠባቂዎቹን ከበተነች በኋላ ቀጥላም በመውረድ ጥይት እያርከፈከፈች ጠባቂዎቹን ትጨርሳቸዋለች። በመቀጠልም የቤተሰቦቿ ገዳይ ከሆነው ማርኮ ጋር ፊት ለፊት ትገናኛለች። ከማርኮ ጋርም እጅ በእጅ እልህ አስጨራሽ ትንቅንቅ ካደረገች በኋላ በመጨረሻም አንገቱን ወግታ ትገድለዋለች። በዚህ ሰዓት ሁሉም ጠባቂዎቹ አልቀው ብቻውን የቀረው ዶን ከተደበቀበት ሮጦ በመውጣት የካታሊያ መኪና ውስጥ በመግባት በፍጥነት እየነዳ ያመልጣል። ብዙ ርቀት ከነዳም በኋላ ካታሊያ ባስቀመጠችው ስልክ ስትደውል ያነሳውና እሱን መግደል መቼም እንደማይሳካላት እያላገጠ ይነግራታል። ነገር ግን ካታሊያ ከጀርባው ዞሮ እንዲመለከት ትነግረውና ዞሮ ሲመለከት የካታሊያ የተቀለቡ ውሾችን ያያቸዋል። በመቀጠል ካታሊያ ለውሾቹ ምልክት ስትሰጣቸው ቦጫጭቀው ይገድሉታል። በሌላ በኩል መርማሪ ሮስ የካታሊያ ፍቅረኛ የሆነውን ዳንን ስለ ካታሊያ የሚያውቀው ነገር ካለ እንዲናገር ሲጠይቀው በመሃል ካታሊያ ለዳን ደውላ በጣም እንደምታፈቅረው በመናገር ተሰናብተው ስልኩን ትዘጋዋለች። በመጨረሻም በልጅነቷ ቤተሰቦቿን የገደሉባትን አረመኔዎች የእጃቸውን ሰጥታቸው የበቀል ጥሟን ስታረካ አሳይቶን ፊልም ይጠናቀቃል። ውድ የአዲስ ሲኒማ ተከታታዮች ለዛሬ ይዤላችሁ የመጣሁት ፊልም ይህንን ይመስል ነበር። ፊልሙ ከተመቻችሁ ላይክ እና ሼር ማድረግ አትርሱ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ቦክስ ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ሰላም ቆዩ።